ሊያን በስልክ አናገርኳት። ሊያ ምን አለች? the next day ያኔ ቀን ማታ መተኛት እና ታድሪያለሽ ስላት በጣም ታለቅስ ነበረ። በጣም ብዙ ጊዜ ያው ፑሽ ማድረግ አልፈልግም፣ እንዴት ነሽ ምን ሆነሽ ማለት ስለማልፈልግ አይዞሽ፣ ተረጋጊ፣ አታልቅሺ፣ ሰዎቹ ከተንከባከቡሽ ስለ ቤኪ አትጨናነቂ፣ ወንድ ወንድ ነው ብዬ እኔ ከአፌ ተናግሬያታለሁ። ከዛ ሊያ አብረሻት እደሪ ብዬ አደረች ሊያ። the next day ሊያን ሳናግር ሊያ ትምጣ ለእኔ ምን አለችኝ? ቤኪ ለምን አብረሻት ታድሪያለሽ? እኔ ነኝ እኮ ከዋንቲ ጋራ ማደር ያለብኝ ብላ በራሷ ልጅ አምጧትና ልቡ አንዴ አምጧትና እንደዚህ ብዬ ተናገርኩት ነገር ካለ እውነትም እሱ ራሱ ስህተት ነው። በስተክሉም ይቅርታ ጠይቃታለሁ። አንደኛ እዛ ጋር ጥያት ሄድኩትኝ ጥላት ሄዳል በምሎ ነው ሁሉ ነገር የመጣው ማለት ነው። ጥላት ጥያት ሄድኩት እሷ ታውቃለች። ማዘር ፋዘር የጃዝን መኪና ነው ይዤ ሄድኩት። ጃዝ ያው እዚህ ጋር አለ። በስትክክሉ ጃዝ ሁሉንም ነገር ጃዝ ራሱ ያውቃል በደንብ አድርጎ። ጥያት ሄድኩትኝ እናቴ መጥታ እናትና አባቴ አንድ ላይ ነበሩ፣ ቤተሰቦቼ ነበሩና እቃ ነበረኝ ከዚህ ይዤ ሄድኩትኝ። ከዛ እነሱ ሲመጡ እነሱን ይዤ ወደ ቤት ሄድኩኝ። የት? እዛው ሆቴል አካባቢ ቁጭ በይ እኔ እመጣለሁ ብዬ እነ ጃዝ ነበሩ አይደል? እነ ጃዝ ነበሩ እና ሊያ ነበሩ። ሊያ ጃዝ አብራችሁ ሁኑ ብዬ ነው ሄድኩትኝ። ስለዚህ እኔ ደግሞ ከሀገሬ ከወጣሁኝ ከ6 እና 7 ዓመት በላይ ቁጭ ያልኩበትን እናቴን አገኝቻት አንቺን ብትሆኝ የምታደርጊ ነገር ነው። እናቴን አገኘኋት። በቃ እናቴን ማቀፍ ስላለብኝ እናቴ ቤት ደግሞ መግባት ስላለብኝ ሄድኩኝ። ሄጄ ተመልሼ ነው የመጣሁት መኪና ይዤ ተመልሼ። በቃ ተመልሼ የመጣሁ ተመልሼ ሲመጣ አሙኛል ብለህ ተኝተህ ነበረች። ከዛ እራት በይም አይ አልበላም አለች። አልበላም በይም አወሽ ብዬ እኔ ወጣሁኝ። ሊያና እሷ እያሉ ማለት ነው። እኔ ትቼ ወጣሁኝ። ተመልሼ ሲመጣ ሊያ ጃዝ ዋዲ አንድ ላይ እየተነበሩ አደባባይ ላይ ቪዲዮ ለመስራት መኪና ላይ እየወጣ ነበረ። እንዴ በዚህ ሰዓት ለምንድን ነው የምትወጡት? እዚህ ሀገር ላይ የሆነ ስልክሽ ቢሰረቅብሽ ወይንም ስልክሽ ሌላ ሰው ቢወስድ ይሄ ነገር ወደ ሌላ ነው የሚቀየረው። እዚህ ሀገር ላይ ምናልባት ዱርዬም ሊኖር ይችላል፣ አንዳንድ ነገር ሊኖር ይችላል። ይሄ ነገር ባይሆን አሪፍ አይደለም ስናገር ችግር የለም አሉ። ወጡ። በቃ ወጡና ቪዲዮ ሰርቶ ተመልሶ መጡ። ከዛ በኋላ ሄዶ እነሱም ከዛ በኋላ ሻይ ቡና ለማለት ወጠናል። ተመልሰን መጣን። ይሄ እየዋሸ ከሆነ እሷ አለች አይደል? ሻይ ቡና ብለን የራሳቸው የሆነ ካፌ ገባን። እዛ ካፌ ላይ ተጫውተን ተመልሰን መጣን። ሊያና እሷ አንድ ጥያቄ ልጠይቅህ ደግሞ እንደዛ ከሆነ በኋላ ያኔ ቀን ዋንትያ ለምንድን ነው ይቅርታ ያስጠየቃት? ምን በድላ? በጣም ጥሩ ሀሳብ ላይ መጣ። አንቺ ደግሞ ዋንቲ ደግሞ አሁን ራሱ ይቅርታ ማለት አልነበረብሽም። ጥፋቱ የማን እንደሆነ ሳይታወቅ በድንጋጤ በመቾከል ይቅርታ የምትይበት ምክንያት የለሽም። ይሄ ነገር ለመፍታት ነው ወይስ ለማክረር አይደል? ለመፍታት ነው። ግን በቃ ለመፍታት እስከሆነ ድረስ ምንም በሌለ ነገር ላይ ጊዜ ከምንፈታ ያለውን ነገር ነው አይደል እየነገርኩ ያለሁት። አዎ ትክክል። አሁን ለምንድን ነው ይቅርታ እኔ የዋሻው ቢሆን ጃዝ አለ፣ እሷ አለች፣ ሊያ አለች። ለጃዝም ጥያቄ አለኝ ለሁሉ ቢካዝ ያኔ ስልክ ላይ በሙሉ ሲሄዱ እኔ ነበርኩ እየቼክ እያረኳት እየደወልኩላት ለጃዝም እንትን አለ እዚህ አሁን አንደባበቅም። እኔ ነኝ ሊያና ሊያ የምትባለውን እነ ጃዝን አናግሬ ለምንድን ነው የደበራት ስል አይ ኮርነር ላይ ብቻዋን ትተዋት ሄዱ፣ እነ ሙክታርም ተመለሱ ሲል እሶኬ በቃ አንቺ እሱን ነገር ሄዶ እኔ እኮ እሱን ነገር ይቅርታ ለመጠየቅ እኮ ነው የሄድኩበትን አመጣጥም እየነገርኩኝ እኮ ነው። ገባሽ? እኔ እናቴ ጋር ሄድኩኝ። እናቴን አንቺ አሁን ወይም እናትሽን ብታገኝ አሁን እኔ እናቴንና ዋንትያን አንድ እንዳያደርገች እሷ ደግሞ ልጇንና ሌላ ሰውን አንድ ልታደርገች እናቴ ልቡ እግዚአብሔር ነው ምንሽ። እኔ አንድ ነገር እኔ የሚያምነው እውነት ነው ብዬ ነው የሚያምነው። እሱ ጋር በመሄዴ እኔን አምናኝ የሄደችውን ጥዬ የሄድኩት ስህተት ነው፣ ግን ልቤ አልቻለም ሄድኩኝ። ገባሽ? መኪና ውስጥ ደግሞ ቦታ አልነበር፣ አብረን እንዳንሄድ መኪና ውስጥ ቦታ አልነበር። እሺ ትክክል። ቤኪ ልጠይቅ እዚህ ላይ ደግሞ
ቤተሰብ ብለህ ከሄድህ ለምን ይዛሃቸው ሄድክ? ይዛሃቸው የሄድከው አገር ይዣቸው መሄድ ነበር። ይዣቸው መሄድ ነበረብኝ። ይዣቸው መሄድ ነበር። መኪና ውስጥ ቦታ ነበሩ። እሺ ጃዝን ጠይቁ። መኪና ውስጥ ገቢና ኢቭን ለ3 ነው የተቀመጠው። ኢቭን ገቢና ማለት ነው። አሁን ቤት እንረጋጋና እናውራ። መጀመሪያ ከሳውዝ አፍሪካ ስትመጣ አላማ ለአመት ባል ሄዶ አገሩን ለማስተዋወቅ ነው አይደለ እንዴ? ለምንድን ነው ልጆቹን ይዘኸው የሄድከው? ይሄ ነገር ለምን በሌላ ጊዜ አልሆነም? አንተ ቆያ ስህተቱን ለመናገር እኮ ነው። በእናትሽ አንቺ ገና እኔ ሳልናገር ቀድመሽ እየተናገርሽ። እሺ ሶሪ፣ ቀጥል። እሺ ቀጥል። አሁን እዚህ ላይ በመሀል ግን ባይገባ አንዴ እጥር አድርገህ ቤኪ አሳጥረውና እኔ እንዳላሳጥረው ሌላ ሰው አይገባ። እሺ ቀጥል። እሷና እኔ እዚህ ጋር የምናውቀው ሰዎች እኮ አለን እኮ። ሊያ መታለች። አንቺ እኔ ትንጋርሽ ሊያ እኔ ከአንቺ ጋር ለምንድን ነው ያላደርኩት ብዬ ጠይቄ አታለሁ። ለምንድን ነው ከእሷ ጋር ብታድሪ ብለሽ ብያታለሁ። ለምን ለእኔ እንደዛ አልሽኝ በስልክ? እኔ ብዬሻለሁ እንደዛ? አዎ በስልክ ለእኔ ከዋንቲ ጋር ቁጭ ብላችሁ። ኧረ በእግዚአብሔር ነገሩን አትጎትቱ። ተው አይደለም እኔ ለተደረገ ነገር ለነበረ ነገር ይቅርታ ልጠይቅና ልውጣ። የነበረውን ውሸት ዋሽቼ ያስቀየምኳትን ነገር